የለም ቤት አይደለም የመጣሁት እህቴ ጋር ነው የመጣሁት። ስላንተ ቤትነት ሰላም ጤና ይስጥልን ውድ ቤተሰቦቻችን። እንግዲህ አብርሃም ከነዋት ጋር እየተጨቃጨቀ የሚገኝበት ሰዓት ሆኗል። አሁን ደግሞ የአብርሃም ቅናት እንግዲህ ሩታ ወንድሟ ወይም ቤተሰቦቿም ጭምር እሷ ጋር እንዳይገቡ በሚልም ጭምር ቅናት ያሳበደው ይመስላል። የገዛ ወንድሟን ከቤት ይውጣ እያለ ጭምር በጣም በሚገርም ሁኔታ ጭቅጭቅና ንትርክ ውስጥ ገብቷል። ስለዚህ የአብርሃም ጉዳይ በጣም ገራሚና በጣም የሆነ ቅናቱ እጥፍ የሆነ መሆኑን የሚያሳይ ነው። እስኪ የተከሰነ ከቪዲዮ ተመልከቱ። ልጁ ማለት ነው ሴት ነው ያስታውቃል። እቃ ታጥቡ ውድ ቤተሰቦቻችን እንግዲህ ያው ሰብስክራይብ በማድረግና ላይክ በማድረግ እንድትጀምሩ እጠይቃለሁኝ። እንግዲህ ኖቫ ለምን መጣ ብሎ አብርሃም አሁንም ጭቅጭቁን ከሩታ ጋር በከባድ ሁኔታ እያካሄደ ይገኛል። የሱ ቅናት እንግዲህ ምን ያህል እያሳበደው እንደሆነ በጣም የሚገርም ነው። ምክንያቱም ሁለት ቦታ እግሩ ረግጦ ያው የቅናት መንፈስ አብርሃምን እብድ ክንፍ አድርጎት የገዛ ወንድምሽ እኔ ቤት ለምን መጣ ሊሰርቀኝም ይችላል በሚል ጥርጣሬም ጭምር ያው ሩታን ነፍሷን እያወጣት ይገኛል። አብርሃም እንግዲህ በቃ በጣም በሚገርም ሁኔታ ለሩታ ዛሬ ሊገዛ ያልቻለበት ሁኔታ ነው ያለው። በየቀኑ ልጄን መጥቼ አያለሁኝ፣ ልጄን መጥቼ የማየት መብት አለኝ ያለም ጭምር ያው ከሩታ ጋር እንግዲህ እንዴት ያረጋት እንደሆነ የምታዩት ሆናል። የቅናት መንፈሱ እብድ ክንፍ እያረገው ይገኛል። እስኪ የተወሰነ ከቪዲዮ ተመልከቱ። አንተ ስትናገር በስተክል አውራው መጀመሪያ አይደለም ሰማይ ባክ ዞር እኮ በስተክል ማን ነው ሌባ የምትለው አንተ ሌባ ዝም በል። እንግዲህ ውድ ተከታታዮቻችን ያው እንዳዳመጣችሁ ነው ሌባም ጭምር እያለው ይገኛል ኖቫን። ያው እንግዲህ ለሽማግሌም ጭምር እጅ አልሰጠም ያለበት ሁኔታ ነው የሚገኘው። የአብርሃም ቅናት መንፈስ እብድ ክንፍ እያደረገው ነው ያለው። ስለዚህ በዚህ አስተያየታችሁን እንድሰጡ እጠይቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ